ኬሎሌ 4 ኪሎ ፍሲቱ አኒ የሚል ስንኝ አንስቶ ዘፍኖ ነበርና ለምንድን ነው እንደዛ ያልከው? ምን ማለትስ ነው? ካፈዱ መንጫ ኬሎሌ 4 ኪሎ ፍሲቱ አኒ የምትለው ምንድን ነው? ከሌሎቹ ተስፋ ቆርጠህ ነው ወይ ብለው ሲጠይቁት ምንድን ነው መሰለሽ ያለው፣ ኦሮሞ እንዲያልቅ የተወሰነበትም የተፈረደበትም 4 ኪሎ ቁጭ ብሎ በተቀመጠው ሰው ነው። በዛ ወቅት ላይ ከታች ያሉት ይፈጽሙ ነበር፣ ያደርጉ ነበረ። ግን እንዲያደርጉ ትዕዛዙ የወጣ የነበረው ከ4 ኪሎ ስለነበረ ለ4 ኪሎ ደግሞ ቅርቡ አሜሪካ ሆኑ የሚያታግሉ አካላት ሳይሆኑ እዛው ኦሮሚያ ውስጥ ያሉ ወጣቶች ስለነበሩ ነው። ካፈዱ ፈርደ ኬሎሌ 4 ኪሎ ፍሲቱ አኒ ፈረስን አንሳና ታገል ለ4 ኪሎ አንተነ ቅርብ ያልኩትኝ እና ትዕዛዟ የምትወጣው ከ4 ኪሎ ስለሆነች 4 ኪሎን ተቆናጦ የነበረውን ኃይል ከ4 ኪሎ ማስወጣት የሚችለው ይህ እዛው አካባቢ ያለው ኃይል ነው የሚል ስለተነሳ ነው። እና ምንድነው መሰለች ወደ ሪስፖንሲቢሊቲ ስንወስድ ኮሌክቲቭ ሪስፖንሲቢሊቲ ነው፣ ወይንም ደግሞ ሁሉም እንደየድርሻው ተጠያቂ የሚሆንበት አለ። እንደየድርሻው የገደለም ያስገደለም ዝም ያለም እንደገና ደግሞ ያ ነገር እንዲፈጸም ራሱ መንገድ የከፈተ ሁሉ ተጠያቂ ይሆናል። ግን ያ ነገር የሚሆነው መቼ ነው? ትክክለኛ የሆነ ፍትህ የሚመጣበት ሰዓት ላይ ነው። አሁን ላይ አብይን ተጠያቂ የምናደርገው እኛ ለምንድን ነው? በሁለት ነገር ነው። በመጀመሪያ በመፈጸሙ ነው፣ ሁለተኛ ደግሞ ባለማስቆሙ ነው። በመፈጸሙም ባለማስቆምም ነው። አንደኛ መንግስት ሆነሽ እንደ መንግስት የምትሰሪው ነገር የመጀመሪያው የህዝብን ደህንነት ማስጠበቅ ነው። አላስጠበቅሽም ማለት ተጠያቂ ነሽ ማለት ነው በመጀመሪያ ደረጃ። ሁለተኛ ነገር ደግሞ የራስሽን ስልጣን ለማርዘም የስልጣን ማርዘሚያ መንገድ ተጠያቂ የሚሆኑ አካላትን ማስወገድ ከሆነም ያም ወንጀል ነው። ዓለም አቀፍ ወንጀልም ነው፣ በሀገሪቱ ህግም ወንጀል ነው። ተቃዋሚን የምታስሪ ከሆነ ለራሴ ስልጣን ብለሽ ተጠያቂ ነች፣ ጥፋተኛ ነች። ስለዚህ በማድረጉ እንደገና ደግሞ ተቃዋሚውን ግን በመግደል ማቆመ ነው ተጠያቂ የሚያደርገው። ያንን ነው እንደ በቴ ኦርጌሳ የአብይ ስልጣን ቀጥታ መዋቅሪን ራሱ ስልጣናቸውን ሳይጠብቅ አሁን ለምሳሌ ኦሮሚያ ጋር ብትሄጂ ማለት ነው የሽመልስ አብዲሳ ፕሬዚዳንት ነው አይደል? ለስሙ የእሱ ስልጣን ሳያከብር የሆነ ቀበሌ ላይ የሆነ ወረዳ ላይ የሆነ ዞን ላይ ኦኬ በስልክ ደውል በደንብ ስም እንጂ የፈለገውን ማራመድ እና ማስፈጸም ይችላል አብይ አህመድ ዛሬ። ኦኬ በሀገር ደረጃም እንደዛ። በመሰረቱ ግን መሆን የነበረበት እንዴት ነው? በመዋቅር ነው ኃላፊነት ተጠያቂነት መኖር የነበረበት። ዛሬሳ ሀገሪቷ እንደዛ ከሆነ ሀገሪቷ ሽመልስ አብዲሳ ይህንን በማድረግ ብሎ ለምንድን ነው ፍርድ ቤት የማይገትረው? ከኔ ኃላፊነት ውጭ አሁን ለምሳሌ እዚህ ሀገር ከከተማው መስተዳደር ውጭ የሚደረጉ ነገሮች በሙሉ ክስ ነው የሚመሰረተው። የሚያደርግም የለም። እኔ ባለበት ሀገር ላይ ቢሆን ነው በደ ታዲያ አብይን የሚያደርገው ካለ ሽመልስ አብዲሳ ለምንድን ነው አብይን ፍርድ ቤት የማይገትረው? በጨፌ ኦሮሚያ ለምንድን ነው የማይከሰው? በፌዴራል መንግስትም ለምንድን ነው የማይከሰው? ጥሩ ጥያቄ ነው። ቀደም ሲል ምንድን ነበር ያልኩት? አብይ አህመድ ነው ሽመልስን በአደራ እዛ ስልጣን ላይ ያስቀምጠው። ሽመልስ አብዲሳ እዛ ፕሬዚዳንት ላይ ለመምጣት ለማ ላይ ምን እንደደረሰ ግንዛቤ ይኖርሻል መቼ አይደለ? ለምንድን ነው ለማን አነሱት? ከዛ ምናምን ነገር ብለሽ ካልሽ ለማ ህዝባዊ ነበረ። የኦሮሞ ህዝብና ኦሮሚያ ላይ አይቀልድም፣ ኦሮሞማ ላይ አይቀልድም። ደግሞም ለማ ራሱን የሚችል መሪ እንደሆነ ይታወቃል። አይደለም በክልል ደረጃ በአገር ደረጃ። እንደዚህ አይነቱ ጠንካራ ሰው ደግሞ አይፈለግም በማዘንድ በአብይ አህመድ ዘንድ በብልጽግና ዘንድ። ሽመልስ ኃላፊነቱን የሚወጣ አይደለም፣ ልፍስፍስ ነው እያልክ ነው? ልፍስፍስም አይገልጸውም። ተጠያቂ ነው። የትንሿን የአንበሳው ድርሻ የሚወስደው በተጠያቂነት ደረጃ እዛ ኢትዮጵያ ላይ በሚደረጉት ከትንሽ እስከ ትልቅ ወንጀሎች አብይ አህመድ ብቻና ብቻ ነው። በአገር ደረጃ ነው። ጂጂ ሰው ምንም ነገር ሚስአንደርስቱድ ማድረግ የለበትም ይሄን ነገር። ለምን ብለሽ ካልሽ ምን ብዬሻለሁ? ኢትዮጵያ ላይ አሁን ባለው ፌዴራሊዝም
ክልሎች አሉ። ክልሎች ላይ ፕሬዚዳንቶች አሉ አይደለ በነበረው። ስለዚህ እነዚህ ፕሬዚዳንቶችን ያስቀመጠው በቀጥታም ሆነ በተዘዋዋሪ ለአብይ ተጎብዳጅ መሆን ግዴታቸው። እኔና እንጂ አሁን እንደ ግለሰብ ተደዋውለ ምናምን ነገር የልብ የልባችንን ማውራት እንችላለን አይደለ? የግል ጉዳይም ሆነ የሀገር ጉዳይ አብይ እዛ ያስቀመጣቸው ፕሬዚዳንቶች ሁሉ በዛ መልክ አብይ በሚፈልገው መልክ የማይዘወሩ ከሆኑ ከዛ ስልጣን ይነሳሉ። እሱ እኮ ነው የምልህ ቅድም። አሁን እኮ መጣ ወደ እኔ ፖይንት ማለት ነው። ማለት ለምንድን ነው ለሁሉም ነገር አብይን የምትጠይቁት ብዬ ነበረ የተከራከርነው እኔ እናንተ አይደለም። ለዛ ነው አብይ ነው እነዛ ጥቅም የላቸውም ባይ ነኝ እንጂ። ስለዚህ አጎብዳጅነት የተሰጠው ስልጣን እኮ እሺ እምቢ ሊል አይደለም። አብይ ነው እዛ ስልጣኑን እኮ የተቀበለው ከአብይ ነው እያልኩሽ ያለሽው። ስልጣን የተቀበለው ቢያውቀውማ ስልጣኑን የሰጠው ህዝብ ነው፣ አብይ አይደለም። ምን ቅድም ምን ተባባል ማለት በትክክለኛው ከሄድ አንተ ለህዝብ አገልጋይ ስትሆንና ህዝብን ማስተዳደር የሚችል አቅም ካለ ስልጣንን የሚሰጥን ቢያጸድቅልህ ነው እንጂ የሚያጸድቅልህ ፌዴራል መንግስቱና ምናልባት እንትኑ ይሆናል ፕሬዚዳንቱ ይሆናል እንጂ ስልጣን የሚሰጥህ አነሳውልሽ እኮ ጂጂ ቀደም ሲል አነሳውልሽ እኮ በዛ መልክማ ክልል ጀምሮ እስከ ፌዴራል ደረጃ አሁን ያለው መንግስት አይደለም ከኢትዮጵያ እቺ ዘመናዊ ኢትዮጵያ ከተመሰረተበት ዕለት ጊዜ ጀምሮ ህዝባዊ የሆነ ህገ መንግስታዊ የሆነ መንግስት ኖሮን አያውቅም። ኦኬ የጭካኔው የጨበራ ምርጫም ቢሆን የባለስልጣናቱ ጭካኔ ምንጭ ምርጫ ቢሆን ግን ምርጫ ቦርድ አወዳድሮ በሚሊየን የሚቆጠሩ ብር ኢንቨስት አድርጎ ምርጫው ተካሂዷል። ሙሉ ባይሆን የተወሰኑ የራሱ የኦፒዲዮ ሆን የብልጽግና አውጥቶ እጁን መርጧል። ህዝብ ደግሞ ከመረጣቸው በኋላ ትክክለኛ ባናምንበት እሱም ጋር አሁን አላመንበት ተመርጧል። አንልማ ተመርጧል አይተናል። የውሸትም የጭበራ ምርጫ እንበለው ምናምን ተመርጧል። እሺ ጥያቄ ልጠይቅሽ እዛ ጋር ወደ ፖይንት መታሃል። ቅድም ያልኩት ምርጫ የምለውን ነገር ኦሮሚያ ላይ ማመን ካልፈለግ እንጂ ለምንድነው ሁሉ ጊዜ በጣም ሁሌ ከራሴ ጋር የምትፈታተነው? ለምንድነው ሁሉ ጊዜ አንድ ሰው ብቻ ተጠያቂ ካልኩኝ እና ሁለተኛ ግን አዳምጠኝ እንጌተተማመጥ ሁለተኛው ግን አሁን መጣ የክልሉ ፕሬዚዳንቶች በማያውቁት መልኩ አብይ አህመድ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የፈለገውን ነገር እታች ወርዶ የመስራት አቅሙ አለው ስትል ይሄንን ሲሰራ ደግሞ ለምንድነው የክልል ፕሬዚዳንትም ሆነ እዛ ላይ ኃላፊነት ያለው ሰው እኔ ባልወሰንኩት ወይም ደግሞ እኔ በማላውቀው ጉዳይ ህዝብ ላይ ይሄ ነገር ተደርጓል ብሎ ለምንድነው ጠቅላይ ሚኒስትሩ መከሰስ የማይችሉት ብዬ ጠየቁ። ምክንያቱም ኃላፊነቱን የማይወጣ አጎብዳጅ ስለሆነ እዛ ስልጣን ላይ ያለው። ስለዚህ ይሄንን ወቀሳም ሆነ እንትን እኔ ለእሱ አልሰጥም፣ ለአብይ አህመድ አልሰጥም። እንዲያውም የምወቅሰው ለእኔ የሚቀርብ መጀመሪያ የቀበሌ ወይ የከተማው፣ ከዛ ሲቀጥል ደግሞ ፖሊስ፣ ሲቀጥል ደግሞ የክልሉ ፕሬዚዳንት ነው። እኔ ጥያቄ ልጠይቅሽ ጂጂ ኦሮሚያ ላይ የኦሮሞ ነጻነት ጦር ትግል እያደረገ እንዳይሆነ ታውቂያለሽ። የብልጽግናን መዋቅር እንደሚቀጣ ታውቂያለሽ። ስለዚህ አሁን ስትይ የነበረው ነገርን አየሽ አይደለ? ከተጠያቂነት እኮ ነፃ ናቸው እያልኩ አይደለም። እያልኩ አይደለም። እኔም እኮ እንደዛ እያልኩ አይደለም። እዛ ላልኩ ግን ትኩረት ሁል ጊዜ አንተ ብቻ አይደለም። ሁሉም የሁሉም ትኩረት ሁል ጊዜ ሁሌ
አንድ ሰው ብቻ ተጠያቂ የምናረግ ከሆነ ሌሎቹን የማጥፋት እድላቸውን ከፍ እያደረግን ገባ ጊዜ አብይ ነው የሚጠየቀው። እኛ አቅም የለንም አንችልም እያሉ አብረው እያጠፉ እያጎበደዱ ተጠያቂ ማድረግ ይፈልጋል። በደንብ ይኸውልሽ ኦሮሚያ ላይ ካወራን ሌሎች ክልልም ላይ ስለሚሰራ በደንብ ማስረዳት አለብን። ይሄን ጉዳይ ትንሽ ብይታ የራሳችንን እንጨርስ። ምንድን ነው መሰለሽ ምን አለ መሰለሽ ኦሮሞን ከኦሮሞ ጋር እያባላ ያለ ዛሬ አብይ ነው ወይ ደግሞ የአብይ አመራር ነው ወይ ግን የራሳችንን ተግባብተን ጨርሰን መጀመሪያ የራሳችንን ፖይንት ጨርሰን የራሳችንን ጉዳይ ጨርሰናል። አሁን መጀመሪያ እሱን እኮ ነው እያወራ ያለው ቲጂ ነው። ወደ ሌላ ሳንሄድ ለምንድን ነው ሽመልስ አብዲሳ የማትጠይቁት? ነው እኔ ጥያቄ። እየነገርኩሽ እኮ ነው። ጨፌን የማትጠይቁት ወቀሳ ማድረግ ካለባችሁ እናንተ ከዳር ሆናችሁ። አሁን እኔ እናንተ ከውጭ ነን ያለ ነው አይደለ? ውጭ ነን ያለ ነው። እኔ ውጭ አይደለም ያለሁት። ኖ ፎር ኤግዛምፕል እኔ ማለት ያው ሶሻል ሚዲያ ላይ ነው ሁላችን። እኔ የምለው ምንድን ነው እኔ ፓርላማ ውስጥ ሆን ጨፌ ኦሮሚያ ላይ ብሆን ምናምን ቅርብ ላይ ብሆን እሶኬ ገባ አጠገቤ ነው ያለው። እኔ ድምፄን ለዛ አሰማለሁ። ወይንም ደግሞ ህዝብ መስተዳደር ወርጄ አሁን ያለው ስርዓትና መስተዳደር ትክክል አይደለም ብዬ ራሴን ነገር አወጣለሁ ወይ እንደታየ እታሰራለሁ። አቅሙ ካለኝ ህዝብን አስነሳለሁ፣ ከሌለኝ ደግሞ ብቻዬን ጮኬም ቢሆን በምችለው መንገድ የሆነ ነገር አደርጋለሁ። ስለዚህ ቅድም እኔ እናንተ ያመጣነውን ፖይንት እንስማማበት ወደ ሌላ ከቤታችን። ይኸውልሽ ያ እኮ ያን ማድረግ የምችው በህዝብ እውቅና ያን ስልጣን ኖሮች ቢሆን ነው። የህዝብ እውቅና አይደለም ያን ስልጣን የሰጠሽ አብይ አህመድ ነው የሰጠሽ። ስለዚህ አብይ ገረድ ብቻ አብሮ ነው የሚበሉት፣ አብሮ ነው የሚገርፉት፣ አብሮ ነው የሚዘርፉት እያልከኝ ነው ያለው። አዎ ያንን ነው የፈለኩት። እኔም አብይ አህመድን ብቻ አትውቀሰው እንዳለ ይሄ ኦሮሚያ ላይ ያለ ከፖሊስ ጀምሮ ከመስተዳደር ጀምሮ እስከ ኦሮሚያ ጨፌ አሁንም አልተረዳሽ። ኦሮሞ በኩል ቁጭ ያለውን በሙሉ ልክ ልኩን ንገረው ነው እያልኩ ያለው። ልክ ግን አንድ ነገር ምን አለ መሰላችሁ ጂጂ የምትለው ሁሉም ተጠያቂ ናቸው። አዎ ሁሉም ተጠያቂ ናቸው። ግን ሁሉንም ተጠያቂ ያስደረጋቸው ዋናው መርዘኛና ነቀርሳ አብይ አህመድ ነው። ኢትዮጵያን ራሱ አገር ሊያሳጣ የደረሰ የኢትዮጵያ ሕዝቦችን አንድና አንድ አብይ ነው እያልኩ ያልኩት። ብዙዎች አይረዱትም። በጣም ጊዜ ይወስዳል። ይላሉ። ትላንትና ምን ነበር ስንል የነበረው ህዝቡ በሙስና ነው ያደገው። ኮራፕት ቆይ ጂጂ ይህን ሀሳቤን በደንብ እንጂ ይፈልጋለሁ እየደጋገምነው ስለሆነ ማለት ነው። እኔ እያልኩ ያለሁት አብይ ክልል ላይ ፕሬዚዳንቱን ካስቀመጠ እኔ ጅል ነኝ እንዴ? የማንም ገረድ ጋር እንትን ብዬ ምናምን ወንድሜን ይሄ ምናምን ብዬ አላስፈላጊ ኪሳራ ውስጥ የሚገባው ትልቁ የወንጀል ባለቤት የጦርነት ባለቤት ኢትዮጵያ ምድር ላይ እየታወቀ ምን ይባላል መሰለሽ? አንድ አባባል አለ። የሚችለውን ሚታ ሲባል ጅል ገብቶ ሚስቱን መታ የሚባል ይደግማለሁ። የሚችለውን ሚታ ሲባል ጅል ገብቶ ሚስቱን መታ። አሁን በፌደራል ደረጃ በአገር ደረጃ ያለ ፖለቲካ ፓርቲ አንድ ልሙጥ የሆነው በአብይ አህመድ የሚመራው እያለ ቅርንጫፍ እንጂ ፖለቲካ ፓርቲ የለም ኦሮሚያ ላይ ብልጽግና ውስጥ ያለ አየሽ። ለዛው አማርኛ ተናጋሪ ብልጽግና ተገዢ የሆኑ የኦሮሞ ግለሰቦች አሉ፣ ሽመልስ አብዲሳን ጨምሮ ማለት ነው። እነዚህ ደግሞ በጥቅማ ጥቅሞች ተሳስረዋል ከስልጣን ጭምር። ስለዚህ አብይ ከዛ አደብ ገዛ፣ ስርዓት ያዘ ማለት እነዚህ የኦሮሞ ህዝብንም ሆነ አገሪን የመጨቆንና የመጉዳት ሞራልም ሆነ አቅም እንዳሌላቸው ይታወቃል። እንደዛም ሆኖ በሚከናወን ትግል ውስጥ እንቅፋት በሚሆኑበት ጊዜ አስፈላጊውን ዋጋ ይከፍላሉ። ታውቂዋለሽ። ደግሞ ግን እያልኩ ያለሁት ዋናውና ትክክለኛውና ትኩረት መደረግ ያለበት ቦታ አንድና አንድ ግለሰብ ላይ ነው።
ያስ አብይ አህመድ በሀገር ደረጃ ከዛ ከተነሳ ብሔር ብሔረሰቦች የኢትዮጵያ ህዝቦች የሚመጥናቸውን ፖለቲካ በሀገር ደረጃ ይሰሩና የሚመጥናቸውን ማለት ነው ሚኒስቴሪም ሆነ የክልል ፕሬዚዳንቶች ሊመሰረቱ ይችላሉ። አሁን ይህንን ያለ ነው ወደዛ ነው። ሌላ ጥያቄ ለምንድን ነው የሚያደርጉት? ለምንድን ነው እንደዚህ ማለት ህዝቡ ቀደም ሲል እንዳነሳውልሽ አመጣጣቸው ህዝባዊና ህገ መንግስታዊ ስላልሆነ በጭካኔ በጉልበት ባንኩንም ታንኩንም ዛሬ ላይ እጃቸው አስገብተዋል። መጨከን ላይ የሚስማሙት ማለት ነው። ትላንትም እኮ ጓደኛሞች ነበሩ፣ ይተዋወቃሉ። በ27ቱ ጊዜ የነበሩት አብሮ ሲሰሩ የኖሩት ናቸው። ትልልቁን ስልጣን ዛሬም ይዞት ሀገሪን በጉልበት እያስኬዱ ያሉት። ሀገሪን በጉልበት አስኬዱ ማለት ደግሞ ምን አለ መሰለች ጂጂ፣ ሰላም ቢኖር እኮ በጉልበትም ይዞ ሰላም ቢኖር ፍትህ ቢኖር ደስ ባለን ነበረ። ሰላም የለም፣ ፍትህም የለም። ሰላም ሆነ ምክንያታቸው በቃ በህዝብ ስላልተመረጡ ብቻ ነው። ህዝብ ያልመረጣቸው ሰዎች ስለሆኑ ነው የጭካኔያቸው ምክንያት። አዎ ሌላ የሚመረጣቸው ህዝብ እኮ አያውቃቸው ባይሆን፣ በሌላ መልኩ ደግሞ ሰው እንዲያስብ የሚፈለገው ምንድን ነው መሰለሽ? የፖለቲካ ፓርቲዎች አሉ አይደለ? ኢትዮጵያ ውስጥ ህዝባዊ የሆኑት ታሪካዊ የሆኑ ፖለቲካ ፓርቲዎች አሉ። ለምሳሌ ኦነግን ብትወስጂ ምርጫ ነፃ እና ገለልተኛ ምርጫ ኢትዮጵያ ምድር ላይ ቢደረግ አሸናፊ ማ እንደሚሆን ይታወቃል። ያን እድል ብሔር ብሔረሰቦች እንዳያገኙ ምንድነው ማድረግ ያለባቸው? አሁን እያደረጉ ያሉት እያደረጋሉ ማለት ነው። ይሄን ደግሞ በነገራችን ላይ የኢትዮጵያ ህዝቦች ተረድቶታል። ለኢትዮጵያ ብሔር ብሔረሰቦች ከኢትዮጵያ ብሔር ብሔረሰቦች ደግሞ በየክልሉ እየታገሉት ያሉ ብልጽግናን ኦልሬዲ አውቆታል ማለት ነው። አስቢ። ቀጥሎ በጣም ትልልቅ ዝና ያላቸው እና ትልልቅ አሻራ ያላቸው በኢትዮጵያ ፖለቲካ ውስጥ ዛሬ ብልጽግናን እየተፋለሙት ነው የምናውቃቸው፣ በስማቸው የሚታወቁት ማለት ነው። የህዝብም ደግሞ ድጋፍ ያላቸው። ከዛ አንጻር ብልጽግና የጊዜ ጉዳይ ነው፣ ወዳቂ ነው። የሚያሰጋ ነገር ቢኖር ምንድን ነው? አገሪን አደጋ ውስጥ ከቶ የሚወድቅ አይነት ፖለቲካ፣ አገር መራሽ ፖለቲካ ፓርቲ እንዳይሆን ብቻ ነው የብዙሃኑ ምሁራንና ፖለቲሻኖች ስጋት። ከዛ ውጭ ምንድነው መሰለች፣ አሁን ለምሳሌ አንድ የጀዋሪ ንግግር ልዋስና ወዴት እንደሄድ ይህን እንዳለ ታውቂያለሽ ጂጂ? ፖለቲካል ሰርጀሪ ያስፈልገናል የሚባል ነገር አለ። አይ አሁን ሻል ያለ ሰርጀሪ ያስፈልጋል። አየሽ፣ አሁን ንግግሬ ውስጥ መልሼው ነበር ይህን ነገር ማለት ነው። እኔ ደግሞ በቀጥታ ፖለቲካል ሰርጀሪ ያስፈልጋል ሲባል አንድ ነቀርሳ አለ፣ ትልቅ አውራ የሆነ ያ ነቀርሳ ሌሎች አውራ ነቀርሳዎችን ሳያፈራ መነቀል አለበት ከኢትዮጵያ ህዝቦች ጫንቃ። ያ ደግሞ በምንድን ነው የሚነቀለው? ፖለቲካ ሰርጀሪው ተሰርቶ ብሔር ብሔረሰቦች ደግሞ በዛ ደረጃ ንቁ ሆኖ ሲሰሩበት ማለት ነው። እና ይሄ ነው መለሳለሁ። ሌሎች ሰዎችን አስገብተቻል። እኔ ደግሞ ጥያቄ ምንድን ነው የኔ ጥያቄ ማለት ነው፣ ለምንድን ነው የሚገሉት? ማለት አቅሙ ካላቸው፣ ታንኩ ካላቸው፣ ባንኩ ካላቸው ሰላማዊ ህዝብን ለምንድን ነው የሚገሉት? እየተገዳደሉ ያሉት እኮ ተቃዋሚና ማን ነው?